ሁለታችን ከህይወታችን እንድትወጪልን እንፈልጋለን። ሁለታችን ከህይወቴ ነው ከህይወታችን አልገባኝ። ከህይወታችን ከኔም ከባሌም ህይወት እንድትወጪ እንፈልጋለን። የቱ ጋር ነው ባልሽ? አልገባኝም። ያው አጠገብሽ ከአንቺና ከአብርሃም ህይወት ነው አጠገብሽ ቆሟል። አዎ ይሄን በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። የምርክ ነው አብርሃም? አብርሽ ካንታፍ ነው ወጣ ከልብህ ነው አብርሃም? ደህና ነህ ግን? አሃ ምን ሆነሻል? ተረጋጊ እንጂ ነው እንደዛ ሳይሆን ማለት ነው። እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? ነው ይኸውልሽ፣ እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። ተነጋግራችሁበት የወሰናችሁት ነገር ነው ይሄ? ከልብህ ነው አብርሽ? አዎ ይሄም ተነጋግረንበት ነው። ይሄ ነገር ሰላም ይሰጥካል አብርሽ? እሺ አንዴ ልቀፋው ታስቀጅልኝ። አንዴ አብርሃም አንዴ መስለቃት። እሺ ቻው ልበልክ ቢያንስ አንድ ነገር ለመጨረሻ ጊዜ ስለሆነ አጥቷል። ላይ ሄርሜላ ልትጎዳህ ነው፣ እሷ እንደዚህ ልትልህ ነው ምናምን አልሽ። አንቺ የልጁነት እኮ ነው። ወዳ ፈቅዳ ፍቅር ሰጥታው ብዙ ነገር አድርጋለት አብርሃም ማን እንደነበር ወደታች ወርደሽው ሩታ የገነባችሁ ነው። አብርሃም ሩታ ናት የገነባችሁ በነገራችን ላይ ማለት ነው። ከታች ከመሰረቱ ማየት ትችያለሽ። ከታች ከመሰረቱ ነው ማየት ያለብሽ። ሩታ ማን ናት? ሩታ እንዴት ነበር አብርሃምን ኮትኩታ እዚህ ያደረሰችው? እንዴ እሷ ኮትኩታ እኮ ያሳደገችውን እንትን ነው ልውሰድ ልንጠቅ የምትዩ ማለት ነው። ያንቺ ደግሞ እኔ እግዚአብሔርን ነው የምላችሁ። እኔ በእድሜ ልክ አይቻላቅም። በተለይ ቡታጅራ ላይ አሁን ደግሞ ሀይሚና ብሩኬ ማለት ነው እያያችሁ ነው። የሆነ ነገር ሲመጣ ግን አላቅም በነገራችን ላይ ማለት ነው። እና እሷ ልትጎዳህ ነው። እንዴት ነው የምትጎዳው? ልጅ እኮ ሰጥቷታል። ምንም ቢሆን ካልፈለገችው በሰላም መለያየት ነው እንጂ የልጇን አባት ጭራሽ ልትጎዳ አታስብም። አንቺ እኔ ፍቅር የሰጠው እኔ እንደዚህ ያልኩት እንዴ ሩታ እኮ ከአንቺ በላይ ከፍቅርም በላይ ኮትኩታ እንዴት ነው ዛፍ ስኮተኩቹ ስትንከባከቢው የተከሽው ዛፍ ለምሳሌ አፕል ካስተንከባከብሽ ይደርቃል። እሷ ግን ተንከባክባ ፍቅር ሰታ ሁሉ ነገር ሰታ ነው። ዛፍም እንደዛው ያኔ ውሃ ስታጠጪው ስትንከባከቢው አረም ስታርሚለን ነው አይደል እንዴ አድጎ ለምግብነት የሚሰጥሽ ማለት ነው። የሆነ ነገር ስትንከባከቢው ነው። ሩታም ፍቅር ሰታ ሁሉን ነገር ገንዘብ ብትይ እንዴት መንጣት እንደሚችል ሁሉን ነገር ሰታ ኮትኩታ ልጅ ሰጥተዋለች። ልጅ ማለት ደግሞ የእግዚአብሔር ስጦታ ነው። ልጅን የሚያክል ነገር ከምንም አንቺ 500 ምን አርጋ ነው ምን አስነክታ ነው? ፈስ ያለበት ዝላ አይችልም። አንቺ ነሽ ይሄ ምናምን ነገር ተወጃለሽ መሰለኝ። ምን አስነክተሽ ነው ሩታ እንደዚህ የሆኑ ምን ሆኑ? ርብስ እኔ ሴት ነኝ ግን ገና አልወለድኩም። ግን ፈጣሪ እንደዚህ አይነት እንጃ አላቅም። ብቻ ምን አይነት ቤተሰብ እንዳሳደገሽ አላቅም። እንደውም በፊት ራሱ እየመጣች እንደዛ ስታደርግ የነበረው እንዲለያዩ ስታስመስል ነበር። ቢመሽም ግን ነቅታለች። ከጉሮሯ ልትውጣው ስትል ነው ያወጣሁት ብላለች። እና ሩታ ልትውጩ ነበረ ግን ፈልቀቃ ነው ያወጣችሁ። በቃ ከዘንዱ አፍ እንዳወጣችሁ የምሬ ነው የምላችሁ። እና እስኪ እናያቸው እስኪ መጨረሻውን ሎኮ አይደል እንዴ ያስደነግጣታል። ግን ደግሞ በቃ እንነግራት ይገባል ተባብለናል። ሰው በቃ ነገራት። ተነጋግራችሁበት የወሰናችሁት ነገር ነው ይሄ? ከልብህ ነው አብርሽ? አዎ ይሄም ተነጋግረንበት ነው። ይሄ ነገር ሰላም ይሰጥካል አብርሽ? እኔ እኮ በአንድ ቀን ውስጥ እንዴት ሁለት አይነት ማንነት እንዳሳየችኝ ስለማቅ ነው። ማለት ከዚህ በፊት ይሄን ነገር እሷ ይሄን ሀሳብ አንስተው ቢሆን ችግር አልነበረው። ምክንያቱም ያንተን ሰላም፣ ያንተን ፍቅር፣ ያንተን ጤና እንደምፈልግ ታውቃለህ አይደል አብርሽ? እና የእውነቴን ነው የምልክ በአንድ ቀን ውስጥ ምን አይነት ሁለት ሰው እንደሆነች እልህ ይዟት ነው አብርሃም
ተመልሳ ትጎዳለች። ይቅርብክ። እኔም እንኳን ቀን ተስፋ ቆርጣለሁ። እሷ ደግሞ እኔ አንተ ልክ ስለጣለችክ ማንም ሰው ከጎኑ የለም። እኔ በቃ ሁሉም ከሷ ጋር ሆይ እያለ እያገዛት ስለነበረ እኔ ግን በነገራችን ላይ ማንም ሰው ተጎኖ የለም፣ ማንም ሰው ተጎኖ የለም ታለ አንቺ ምን ሆነሽ ነው? እሰቢ ስንት መከራ ያዩ እዚህ ደረጃ እስከሚደርስ እናትና አባቱ ወንድሞቹ እህቶቹ አሉ። እኔ ነኝ ተጎኖ የቆምኩት እኔ ነኝ። አንቺ ልጅማ ተልኮ አለሽ። ተልኮሽ በጣም ትልቅ ነው። ገንዘቡን ፈልገሽ ይሁን ልጁን ለመጣል ይሁን ምን እንደሆነ እንዴት ነው ስታስቢ አንቺ ማለት ነው። አብርሃም ሩታ ጎበዝ ከሆንሽ ማለት ነው። ውድ ቤተሰቡ ሩታና አብርሽን የምትወዱ ይሄን ሸርሸር አድርጉ። አብርሃም ከህይወቱ ማስወጣት ያለበት ሩታ ሄርሜላን ብቻ ሳይሆን ብሩክና አቤል የሚባሉ በህይወቱ ምንም እሱ ትዳሩም ጓደኛውም ሚስጥረኛውም ሁሉ ነገሩ ልጁና ሚስቱ ብቻ ናቸው። ሩታና ልጁ ብቻ ናቸው መሆን ያለበት። ከዛ ሲቀጥል ማማከር ካለበት ቤተሰቦቹ አሉ፣ እህቶቹ አሉ፣ ወንድሞቹ አለ። አለቀ። ጓደኞቹ ራሱ እሱን ለመጣል በቃ አልሆን ብላችሁ ነው ተገዝተዋል። በጣም በኃይለኛ ብር ነው የተገዙት። የምሬን ነው ብላችሁ ከጎን ሆኜ ሰው ስላለ ማየቷን ነው። ይሄ በቃ አላውቅም። ምናልባት ከሀገር ጅክ ስለወጣሁኝ ወይም ደግሞ ስትዝናና ስትስቅ ማንን አይቷ ነው ድጋሚ ተመልሳ ይመጣል። ኧረ እባክሽ ተይ እንጂ ስትስቅ አይታ ያንቺ ሀገር ማዝናናት ምናምን ሩታ ከዛ የበለጠ እኮ ሰጥተዋለች። እኔ የምለው ማለት ምን አይነት አስተሳሰብ እንዳለን ነው። አንቺ እኮ አንቺን መረጠ ማለት ገለሞታ ምንም ተቀታ ያላደገች የሰው ባል የምትቀማ ማለት እኮ በልጁ ለወጠሽ እኮ ማለት ነው። አሁን ላይ ራሱ በቃ ሩታን አልፈልጋትም ብሎ ቢመጣ ልጁን እንደ ካደ ነው የሚቆጠረው። ሲጀመር ህሌና አለው አብርሃም። አንቺ ምን እንዳስነካሽው አላቅም። ምን አስነክተ እንዲሄን የሚል ሰው ማለት ነው። እንደዚህ የሚያስብ ሰው እራሷ ስለምታደርገው ነው። ገባችሁ አይደል? ልጁ ስለማያምን ሩታም ደግሞ በብልሃት ስለገባች በቃ ሚስቴን ነው የምፈልገው ብሎ ወደ ራሱ ስለተመለሰ አሁን መልካም መቃጠል፣ መልካም መንጨርጨር። ከእንግዲህ ወደ ተማሪ የሰው ባል ለእኔ ይሆናል ብለሽ አይምሮሽን ራሱ ህሌናሽ ራሱ በስማም ላይሆንሽ ራሱ አሁን የሚያገባሽ ሰው የሚመጣ ሰው እኮ አንቺ እኮ የሰው ትዳር አፋተሽ የራስሽ ልታረጊ የነበርሽ ነሽ እያለ ነው እንትን የሚልሽ። ስማ ወልዶ መንፈስ ቅዱስ አሐዱ አምላክ። ሩታ ግን ጀግና ነሽ፣ ቀጥይበት። አሁንም ጓደኞቹ በተለይ አቤል ተብዬውና ብሩክን ማራቅና ማራቅ አለብሽ ብዬ ነው የማስበው። በዚህ ጥንካሬሽ ጠንክሬ የሆነ ዘንዶ ምናምን የሚባልበት ከዛ ነው ፈልቅቀሽ አወጣሽው። ጎበዝ ጀግና ነሽ። ለብዙ ሰው የምታስተምሪ ሴት ነሽ። ድሮም እናቅሻለን። ፍቅር ደግሞ አሰጣጣችበትም ከኔ ነው የተማርሽው። ይህ ምን ልበልሽ አንቺ ሄርሜላ ወደታች በቃ ነግሬሻለሁ፣ ተንትን ነግሬሻለሁ። ሩታ ማለት አብርሃምን ኮትኩታ እዚህ ደረጃ ላይ እያደረሰችው በገንዘብ ብቴ በፍቅር አሰጣጥ ብቴ በብዙ ነገር እጥፍ አድርጋ ትበልጠሻለች። እውነት ለመናገር ማለት ነው። እኛ ሩታ ማን እንደነበረች ስለምናቅ ብላ ስትመጣ፣ አንቺ ደግሞ የምናቀሽ በቃ ስለለመርሽ ነው መሰል ባለ ትዳር ወንድ አፋተሽ የልጅ አባት ልጁን ያለ አባት ለማስቀረት የምትጥር ሴት ሳይሆን ሴት ጋጠ ወጥ ሴት ነው መባል ያለብሽ። አንቺ ጋጠ ወጥ ሴት ልጁ ያለ አባትና ያለ እናት ፍቅር አቶ እንዲያድግ የምታደርጊ ሴት አይምሮሽ ምን እንደነ አይዶኖ ምንም ፈልጋ እንደሆነ አላውቅም። መቼም ጆሮና ጭንቅላት ያለው ሰው አይምሮ ያለው ሰው እህል ውሃ ቀልቅሎ የሚበላ ሰው ይላል አያቴ። ማሰብ ይችላል ይላል። ምግብ እየበላሽ እየተጠቀምሽ ማሰቢያሽ ራሱ ተማሪ ከሀይሚ ይቺ ልጅ እርጉዝ ከሆነች እኔና እሷን እንኳን ተው ልጁ ምን ሄዳለበት ገና ለሚመጣው ብላ ነው ዛሬ ቀለበቷን ያወለቀ። አንቺ ግን ረብስ ማሙሉ መንፈስ ቅዱስ ከእንደዚህ አይነት ጋጠወጥ ሴቶች ፈጣሪ እንዳታገናኘኝ።